ውድ የዚህ ቻናል ተከታዮቼ እንደምን ቀረማችሁ? ዛሬም በሌላ አዲስ ቶፒክ መልሰን ተገናኝተናል። የዛሬው ቶፒካችን ስለ ኢሲጂ ሊድሶች የምናይበት ይሆናል። በተለይ ይሄ ቶፒክ ለሕክምና ተማሪዎች በጣም ይጠቅማቸዋል። ሌሎቻችሁ ግን ብታውቁ አይከፋም። አዘርዋይስ ዲቴል ስለሆነ ብዙም እንሂድ እስኪ ECG leads. So when we see the ECG leads, it's referred to the two electrodes which are placed on the body surface and connected to the ECG machine for measuring the potential fluctuation between only 2 points. You see, those ECG leads ብለን የምንጠራቸው ሁለት ኤሌክትሮዶችን ከተለያዩ ሰውነታችን ክፍል ላይ በማስቀመጥ ዜን የህርታችን ኤሌክትሪካል አክቲቪቲ ለማሽኑ ለኢሲጂ ማሽን በማቀበል መረጃ ማግኘት ነው። ይሄንን ነው ኢሲጂ ሊዶችን ዋናው ጥቅማቸው። ለምሳሌ ይሄንን ፊገር ስታዩ ሌፍት አርማችንና ራይት አርም በእነዚህ ኤሌክትሮዶች አማካኝነት ተገናኝቷል። ስለዚህ ከዚህ ከሌፍት አርምና ራይት አርም ኤሌክትሪካል አክቲቪቲ ኦቨርትን መረጃ በመሰብሰብ ለማሽኑ የመስጠቱን ሂደት ነው። በአጠቃላይ ኢሲጂ ሊድስ ብለን ስንጠራ ኤሌክትሪካል አክቲቪቲ ኦቨርትን ከሰርፌስ ኦፍ ዘ ቦዲ በመጠቀም እነዚህ ሴንሲቲቭ የሆኑ ኤሌክትሮዶችን በመጠቀም ለኢሲጂ ማሽን አቀብሎ ኢንተርፕሬት ማድረግ ነው። ያንን ነው የሚነግረን ማለት ነው። በዚህ ቶፒክ ውስጥ የምናየው የእነዚህን ሊዶች ጥቅም። an ECG is the registration projection of the resultant earth vector upon the lead axis. You see, it's a projection of resultant earth vector upon the lead axis. እነዚህ ሊድ አክሲሶች ወደ በኋላ ላይ እናያለን። ሊድ 1 ሊድ 2 ሊድ 3 ባይፖላር ሊምብ ሊድ፣ ኦግመንት ሊምብ ሊድ፣ ቼስት ሊድ ብለን የምንጠራቸው እነሱ ላይ ከሪዛልታንት እርት ቬክተር ፕሮጀክት ያደርግና ያንን ኢንተርፕሬት ያደርጋል ማሽኑ ማለት። ስለዚህ አንድ ድሮፕ በማድረግ እናያለን። እስኪ እንዴት ነው የሚለው ዲቴል ወደ ውስጥ እንገባ እናያለን። So lead axis is a hypothetical line joining the two electrode or poles of the particular. You see, እነዚህ lead axis is hypothetical line joining two electrode. ለምሳሌ ራይት አርማችን ላይ የተቀመጠው ኤሌክትሮድ እና ሌፍት አርማችን ላይ የተቀመጠው ኤሌክትሮድ በሃይፖቴቲካል ላይን ወይንም በሊድ አክሲስ ኮኔክት ይደረጋሉ። ከዛ ሊድ 1 ስንል ከራይት አርም ወደ ሌፍት አርም የሚሄደው አክሰስ ለማሳየት ነው። ሊድቱ ከራይት አርም ወደ ሌፍት ፉታችን የሚሄደው ያንን ነው የሚያሳየን። በአጠቃላይ ኮንቬንሽናሊ there are 12 leads which may be divided into two groups, the frontal and the horizontal ብለን ለሁለት እንከፍላቸዋለን። በአጠቃላይ 12 ሊዶች አሉን ማለት ነው። እነዚህ ሊዶች ትልቁ ጥቅማቸው ምን ተባብለናል? ህርታችንን ከተለያየ አንግል በማየት መረጃ መሰብሰብ መውሰድ ነው። ኤሌክትሪካል አክቲቪቲ ለምሳሌ ይሄንን አፕል ተመልከቱ። ይሄንን አፕል ከአንድ አቅጣጫ ብናይ በቂ የሆነ ኢንፎርሜሽን አይኖረንም። ስለዚህ ከስድስት አቅጣጫ ሲታይ ስለዚህ አፕል በቂ መረጃ አይኖረንም። ልክ እንደዚህ ነው ህርታችንም ከአንድ አቅጣጫ ብቻ ብናይ በቂ የሆነ መረጃ አይኖረንም። ስለዚህ ከተለያየ አንግል በማየት ህርታችን አናቶሚካል ሎኬሽኑን፣ ኤሌክትሪካል አክቲቪቲውን ያንን እንደዚህና መሳሰሉ መረጃዎችን ለመሰብሰብ ለማግኘት በበቂ ሁኔታ ለማግኘት ያግዘናል። ከተለያዩ ዳይሬክሽን ማየት ነው። ስለዚህ 12 leads of ECG provide 12 different views of electrical activity of the ECG 12 እይታዎች እንዲኖረው ነው የሚያስችለን about what the electrical activity of the earth። ስለዚህ ከላይኛው ሰውነታችን ክፍል ላይ በተቀመጡ ሴንሲቲቭ በሆነ ኤሌክትሮዶች አማካኝነት እርታችንን ከ12 የተለያየ ዳይሬክሽን በማየት መረጃ መሰብሰብ ነው። ያንን መረጃ ዜን በስሩ ታይም ኢንተርፕሬት ማድረግ ነው። ኢንተርፕሬት በማድረግ በቂ የሆነ ነገር እንድናገኝ ያስችለናል ማለት ነው። So when we see the ECG leads, one group is oriented in the frontal plane. You see, አንዱ ቅድም እንዳልኳችሁ ለሁለት እንከፍላለን። እነዚህ 12 ሊዶችን ለሁለት ፍሮንታል ፕሌን እና ሆሪዞንታል ፕሌን ብለን ፍሮንታል ፕሌን ብለን የምንጠራው ወይም ሊምብ ሊድ ብለን የምንጠራቸው ናቸው። ፍሮንታል ፕሌኖቹ ሊምብ ሊድ ተብሎ 3 ስታንዳርድ ሊምብ ሊድ ወይንም ባይፖላር ሊምብ ሊድ ተብሎ ይጠራሉ። ኦቶምቫን according to the ኦቶምቫን የመጀመሪያ ጊዜ በትክክል ለዚህን ያገኘው ሰው ነው ኦቶማ በ1901 አካባቢ ማለት ነው። ስለዚህ 3 ስታንዳርድ ሊድስ ኦር አንዳንዶችም ብለው ይጠሩታል the bipolar limb lead and ሁለተኛው ደግሞ the augmented limb lead according to ጎልድበርገር ነው። ይሄ ደግሞ augmented limb lead ወይንም ምን ተብሎ ይጠራል? unipolar limb lead ተብሎ ይጠራል። እነዚህ ናቸው frontal plane limb leads ወይንም ሁለተኛው the horizontal plane ወይንም ትራንስቨርስ ፕሌን ብለን የምንጠራው the limb leads are placed on the arms and the legs። ስለዚህ እነዚህ ሊምብ ሊዶች አርምና ሌጋችን ላይ ነው የሚቀመጡት ማለት ነው። ከዛ በኋላ ከስድስት የተለያየ አቅጣጫ ህርታችንን በማየት ለኢሲጂ ማሽኑ መረጃ ያቀብላሉ ማለት ነው። ሁለተኛው the transverse plane ወይንም the horizontal plane ብለን የምንጠራው እነዚህ ደግሞ ፕሪኮርዲያል ሊዶች ተብሎ ይጠራሉ ወይንም ቼስት ሊድ ተብሎ ይጠራሉ። ፕሪኮርዲያል ሊድስ ወይንም ቼስት ሊድስ ተብሎ ይጠራሉ። ዊልሰን according to the ዊልሰን ማለት ነው። ስለዚህ በአጠቃላይ እዚህ ጋር እንደምታዩት 3 ስታንዳርድ ሊምብ ሊድ፣ 3 አጉመንትድ ሊድ
እና 6 ፔሪኮርዲያል ሊዶች አሉ። ስለዚህ ከላይ 3 ባይፖላር ከታች 3 ኦግመንትድ፣ ስለዚህ በአጠቃላይ 6። እዚህ ጋር ደግሞ 6 ፔሪኮርዲያል ሊምብ ሊዶችን አለን እንደማለት ነው። ሶ ወይም ዊ ሲ እነዚህ ለምሳሌ 12 ሊዶች አሉ። 12ን ለሁለት ከፍለናል። 6 ሊምብ ሊድ እና 6 ቼስት ሊድ ብለን ሶ 6 ሊምብ ሊድ ስንል ባይ ኢትሰልፍ 6 ሊዶች ሊምብ ሊዶች ለሁለት እንከፍላለን። the augmented limb lead እና the bipolar limb lead ብለን የምንጠራው ማለት so the augmented እና the bipolar limb lead ለብቻ በኋላ ላይ እናያለን። bipolar limb lead ስንል lead 1 lead 2 lead 3 እንደ augmented ስንል augmented right augmented lead left augmented lead foot ብለን ሶስት አሉ ማለት ነው። እያንዳንዳቸው ወስነን ቼስት ሊዶችን ደግሞ ስናይ 6 ቼስት ሊዶች አሉት። እነዚህ 1 2 3 ከ6 ቼስታችን ላይ የሚቀመጡ 6 ሴንሲቲቭ ኤሌክትሮዶችን በማስቀመጥ የሲርታችን 12 እይታ 12 ዳይሬክሽን በማየት በቂ የሆነ ኤሌክትሪካል አክቲቪቲ መረጃውን ለማግኘት ያስችለናል ማለት ነው። ይሄ ነው ትልቁ የኢሲጂ ሊድሶች ጥቅም ማለት ነው። እስኪ እያንዳንዱን እያየን እንሂድ። different part of the QRS complex እስኪ ሰመራዊ መጀመሪያ እናድርግ። ከዚህ ፊት ላይ QRS complex ሪፕሬዘንት የሚያደርገው ከዚህ ፊት በሰራሁት ቪዲዮ ላይ ስለዚህ ስለ ኢሲጂ በአጠቃላይ ጀነራል የሆነውን ስናይ ማሽኑ ኤሌክትሪካል አክቲቪቲ ኤፈርታችንን ሜዠር ካደረገ በኋላ ሪዛልቱን የሚሰጠን ግን ዌቮችን ድሮ በማድረግ ነው። ዘ ፒ ዌቭ QRS ኮምፕሌክስ እና ቲ ዌቭ ዋናዎቹ ዌቮች ፒ ዌቭ ሁልጊዜ ኤትሪሙ ዲፖላራይዝ እንዳደረገ ይነግረናል። QRS ኮምፕሌክስ ደግሞ ቬንትሪኩሎ ዲፖላራይዝ ማድረጉን ይነግረናል። ቲ ዌቭ ደግሞ ቬንትሪኩሎ ሪፖላራይዝ ማድረጉን ይነግረናል ብለን ከዚህ ፊት አይተናል። አሁን QRS ኮምፕሌክስን በጥልቀት ስናይ if the Q from the QRS complex ማለት ነው the first deflection is downward. You see in the QRS complex if the first deflection is downward ያ ማንን ሪፕሬዘንት ያደርጋል? the Q wave ventricular depolarization በሚያደርግበት ሰዓት ድሮ ያደረገው first deflection downward ከሆነ ያ ማንን ሪፕሬዘንት ያደርጋል ማለት ነው? Q ዌቭን ሪፕሬዘንት ያደርጋል። እቺን Q ዌቭ ሪፕሬዘንት ያደርጋል። and then ሁለተኛው upward deflection next to ventricular first downward deflection upward deflection ካለ ማ ተብሎ ይጠራል? R wave ተብሎ ይጠራል። you see R wave upward deflection regardless of whether or not preceded by the Q wave. you see Q wave ኖረም አልኖረም upward deflection ካለ ሁሉ ጊዜ ማን ነው ሪፕሬዘንት የሚያደርገው ማለት ነው? R wave ነው ሪፕሬዘንት የሚያደርገው። ሶስተኛው ደግሞ any deflection below the baseline. you see any deflection below the baseline following the R wave ማንን ተከትሎ? R wave ተከትሎ downward deflection ካለ ሁሉ ጊዜ ማን ሪፕሬዘንት ያደርጋል ማለት ነው? S wave ሪፕሬዘንት ያደርጋል regardless of whether there is a preceding Q wave ማለት ነው። Q wave ሊኖርም ላይኖርም ይችላል። ግን R wave ተከትሎ downward deflection ካለ ያ ሁሉ ጊዜ የሚያሳየው ሪፕሬዘንት የሚያደርገው ማንን ማለት ነው? S wave ነው። እስኪ በዲያግራም ይሄን ነገር you see the first downward deflection ካለ ሁሉ ጊዜ ማን ሪፕሬዘንት ያደርጋል? Q wave ሪፕሬዘንት ያደርጋል። upward deflection ደግሞ ሁሉ ጊዜ ማን ሪፕሬዘንት ያደርጋል? R wave ሪፕሬዘንት ያደርጋል። እዚህ ጋር ለምሳሌ there is no Q wave you see Q wave የለም ግን upward deflection ስለዚህ upward deflection ካለ ሁሉ ጊዜም R wave ነው ሪፕሬዘንት የሚያደርገው። እነዚህ ጋር C ላይ ደግሞ ስትመጡ you see downward deflection Q አለ upward deflection R አለ። እዚህ አስመጡ RS there is no Q wave you see because there is no downward deflection first downward deflection የለም but next to R wave there is a downward deflection so next to R wave downward deflection ካለ ማ ተብሎ ይጠራል ማለት ነው? S wave ተብሎ ይጠራል። ኦር ሌላኛውን ዲያግራም ብታዩት ይሄንንም ብታዩት you see QRS እዚህ ጋር Q then R then S አለ። እዚህ ጋር ስመጡ R S R prime አለ you see the first upward deflection which is R and then next to R wave the downward deflection ካለ ተብሎ ይጠራል? S ተብሎ ይጠራል። then እንደገና another positive deflection upward deflection አለ which is R prime ተብሎ ይወሰዳል ማለት ነው። እዚህኛው ላይ ስመጡ RS there is no downward first downward deflection የለም but next to R there is downward deflection so S ነው ተብሎ ይወሰዳል። እዚህ ጋር ስመጡ QR the first downward deflection Q ነው then upward deflection R ነው ስለዚህ QR ብለን እንወስዳለን። እዚህ ጋር ስመጡ ግን QS ነው you see there is no R ምንድነው ይሄ የሚያሳየን? you see the first downward deflection ነው ለማለት እንቸገራለን or next to R ነው ብለን S መውሰድ አንችልም። በዚህ የተነሳ ሁለቱንም ይገልጻል ተብሎ አሻሚ ስለሆነ ምን ተብሎ ይወሰዳል ማለት ነው? ይሄ QS wave there is no R here R ከሌለ QS wave ነው። ምክንያቱም Q wave ነው ወይንም S wave ነው ብለን ማለት አይቻልም። ስለዚህ QS wave ተብሎ ይጠራል እንዲህ አይነት ዲፍሌክሽን ሲያጋጥመን ማለት ነው without R ከሆነ
ምክንያቱም ቅድም ኢንተርፕሬት ስናደርግ the first upward deflection ከሆነ r ነው next to r ዌቭ ዳውንዋርድ ዲፍሌክሽን ከሆነ s ብለናል። ሶ እዚህ ጋር ምንም አይነት r ዌቭ ወይም upward deflection የለም። ስለዚህ qs deflection ነው ብለን ወይም qs ዌቭ ነው ብለን እንወስዳለን ማለት ነው። ሶ ይሄንን አእምሯችሁ ውስጥ እንድታስቀምጡ ፈልጋለሁ። ካሁን በኋላ ዲቴል ወደ ውስጥ ስናይ ለምሳሌ ይሄ ነው ባይፖላር ሊምብ ሊድን ስናይ you see ባይፖላር ሊምብ ሊድ የሚነግረን ከእነዚህ ከራይት አርም ከሌፍት አርም እና ከሌፍት ፉታችን መረጃ በመሰብሰብ ወደዚህ ኢሲጂ ማሽን መውሰድ ነው። ዜን ማሽኑ መጨረሻ ላይ እነዚህን ሪዛልቶችን ተጠቅሞ በዌቭ መልክ ድሮ ያደርግልናል ኢሲጂ ፔፐሩ ላይ ማለት ነው። ያንን ነው ኢንተርፕሬት የሚደረጉት ማለት ነው። ሶ እንዴት ነው ይሄ ማሽን ታዲያ ሚጀር የሚያደርገው? ዩ ሲ ለምሳሌ ማሽኑ ድሮ ሲያደርግ ዌቡን ኢሲጂ ዌቡን አፕዋርድ ዲፍሌክሽን ከሆነ ያ ማለት ለምሳሌ ሊድዋን የሚያሳየን from the right to left from negative ሁልጊዜም direction of deflection of the ECG trace indicates the relationship between the direction of the vector of the electrical current flow and the axis. ስለዚህ ሁለቱን አክሶች ለምሳሌ ፖዚቲቭ ኤሌክትሮዱ ሌፍት አርማችን ላይ ነው፣ ኔጌቲቭ ኤሌክትሮድ የተቀመጠው ደግሞ ራይት አርማችን ላይ ነው። ስለዚህ ይሄንን በአክሲስ በምናገናኝበት ሰዓት ሊድ አክሲስ ዋን ብለን የምንጠራው ማለት ነው። ስለዚህ ይሄ ከዚህ እስከዚህ ያለውን በምናይበት ሰዓት you see ዲፍሌክሽኑ ከኔጌቲቭ ወደ ፖዚቲቭ ነው ሄደው ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ነው ሄደው። ስለዚህ ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ሄዱ ስለሆነ አፕዋርድ ዲፍሌክሽን አለው ብለን እንጠራለን። ዲፍሌክሽኑ በተቃራኒ ቢሄድስ ከኔጌቲቭ ከፖዚቲቭ ወደ ኔጌቲቭ ቢሄድስ እሺ በተቃራኒ ሳይድ ቢሄድስ ስለዚህ በተቃራኒ ሳይድ ከሄደ ደግሞ ዳውንዋርድ ዲፍሌክሽን ይኖራል ማለት ነው። ኢሲጂ ዳውንዋርድ ዲፍሌክሽን means the current flow vector is towards the negative electrode ማለት ወደ ኔጌቲቭ ኤሌክትሮዱ ከሄደ እሺ ኔጌቲቭ ኤሌክትሮድን ያስቀመጥነው ራይት አርማችን ላይ ስለሆነ ማለት ነው። ስለዚህ አፕዋርድ ዲፍሌክሽን ከኔጌቲቭ ወደ ፖዚቲቭ ዳውንዋርድ ዲፍሌክሽን ሶ ይሄ ቬክተራል ሪፕሬዘንቴሽን ነው። you see mean vectors through partially depolarized ventricle ለምሳሌ ቬንትሪክል ውስጥ ያለውን እያንዳንዱ ከረንት ፍሎ በምናይበት ሰዓት ዋንስ ስሩ ኢንተርኖዳል አትሮቬንትሪኩላር ኖድ ወደ ቬንትሪክል ከወረደ በኋላ ቬንትሪክሉ ዲፖላራይዝ በሚያደርግበት ሰዓት from inside to the outside ነው ዲፖላራይዝ የሚያደርገው from endocardium to epicardium ሶ ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ነው ሁልጊዜም ዲፖላራይዜሽኑ እንደምታዩት እዚህ ጋር የሚሄደው ማለት ነው። ሶ ይሄ ቬክተራል ሪፕሬዘንቴሽን ኦፍ ቬንትሪክል ዲፖላራይዜሽን። ስለዚህ ቬክተሩ እንደምታዩት አንጉላር ይሄን አንግል አክሰስ ብንሰጠው ለዚህ ወደ 59-60 ዲግሪ ላይ አርፏል ተብሎ ይታሰባል። ቬንትሪክሉ በአጠቃላይ ከረንቱን ሰብሰብ አድርገን ስናይ with respect to the phase ስለዚህ አፔክሱ ፖዚቲቭ ነው with respect to the phase ለን ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ስለዚህ ቬክተር ሁሉ ጊዜ የሚያሳየው ስለዚህ ለምሳሌ ይሄ ቬክተሩ 60 ዲግሪ ቢሆን ፕሮጀክት ቅድም እንዳልኳችሁ ከዚህ ከቬክተሩ ወደ አክሱ ፕሮጀክት ማድረግ ነው። ለምሳሌ ሊድ ዋንን ውሰዱ you see ሊድ ዋን ከዚህ ከአክሱ አንፃር ሲታይ ፕሮጀክት የሚያደርገው ጫፏን እዚህ ጋር ወሰድ እንደገና ሁለተኛውን ጫፍ ደግሞ ሁለተኛው you see ከዚህ ፕሮጀክት አደረገ እዚህ ጋር ሁለተኛው ደግሞ ከዚህ ጋር ፕሮጀክት አደረገ ለዚህችን ነው ሊድ ዋን ሪፕሬዘንት የምታደርገው ማለት ነው። ይሄን ወደ ላይ ይሄንን ኢሲጂ ፔፐሩ ላይ ሄዶ ሲያስቀምጥ ቢግ ስኬል ላይ ሊያርፍ ይችላል፣ ወደ ላይ አምፕሊቲዩዱ ኦር አንድ ሙሉ ላይ ሊያርፍ ይችላል፣ ሁለት ሊድ ላይ ሊያርፍ ይችላል። እንደዚያ እያለ ሪፕሬዘንት ይደረጋል። እስኪ ምን ማለት ነው ሞር ወደ ውስጥ ገባ እያብራራው ሄዳለሁ። ለምሳሌ ይሄንን ተመልከቱ you see ይሄ this is assume our ቬንትሪክል ነው። ስለዚህ ዲፖላራይዜሽኑ of the ventricle ሲታይ the first depolarization part of ventricle የሚባል ማለት ነው interventricular septum you see from left to right ዲፖላራይዜሽኑ ሲታይ ከሌፍት ወደ ራይት ነው ዳይሬክሽኑ የሚሄደው ማለት ነው። ስለዚህ እችን the first depolarization of ventricle from interventricular septum so ይሄን ዲፖላራይዝ ሲያደርግ እችን ቬክተር ወስደን እዚህ ቦታ ላይ ብናስቀምጥ ሊድ ዋን በኪው ዌቭ ላይ ሊድ ዋን ምንድነው እችን ቬክተር አመጣን እዚህ ጋር you see ፕሮጀክት ወደ ሊድ ዋን እናደርጋለን። ስለዚህ ፕሮጀክት ስናደርግ አንድ ወደ ላይ ይሄው እዚህኛው ጫፉ ሁለተኛው ቬክተር ወደ ላይ ማለት ሶ ከዚህ you see ዳይሬክሽኑ ይታያችኋል ከፖዚቲቭ ወደ ኔጌቲቭ ነው የሚሄደው if it is move from positive electrode to the negative electrode ሁሉ ጊዜም ዲፍሌክሽኑ ወዴት ነው ተባብለናል ዳውንዋርድ ነው you see ሊድ ዋን ላይ የኪው ዌቭ ሪዛልት ዳውንዋርድ ነው ማለት ነው። እዚህ ጋር ለምን ቢባል ቬክተሩ የሚሄደው ከፖዚቲቭ ወደ ኔጌቲቭ ዳይሬክሽን ስለሆነ ሁለተኛው ላይ ሊድ ቱ ላይ ነው ዳም you see አሁንም እዚህ ጋር ስትመጡ አር ዌቭ ሊድ ቱ ላይ ብትሄዱ እዚህ ላይ ኦልሞስት ኔጌቲቭ ኤሌክትሮዱ
መጨረሻው አንድ ጫፉን ሲመጡ በጣም ትንሽ ኦልሞስት ማለት ነው በጣም ትንሽ ነው ኪው ዌቭ እዚህ ላይ ሪፕሬዘንት ሲደረግ በጣም ትንሽ ነው። ስለዚህ ዩ ሲ ዳውንዋርድ ከፖዚቲቭ ወደ ኔጌቲቭ ዘር ዳውንዋርድ ኦልሞስት ነን ይላሉ አንዳንዶቹ። ኖ ኪው ዌቭ ሪፕሬዘንት አይደረግም ሊድ 2 ላይ። እዚህ ጋር ስመጡ ደግሞ ሊድ 3 ከዚህ ከፖዚቲቭ ዳይሬክሽን ዩ ሲ ይሄውና አሮን ሪፕሬዘንት ወደ ሊድ 3 ፕሮጀክት ሲሆን ዩ ሲ ከኔጌቲቭ ወደ ፖዚቲቭ ነው። ስለዚህ አፕዋርድ ፖዚቲቭ ዲፍሌክሽን ይኖረዋል ማለት ነው። እዚህ ኪው ዌቭ በሊድ 3 ላይ ፖዚቲቭ ዲፍሌክሽን አለው ማለት ነው። ወደ ላይ ይሄዳል፣ ወደ ፖዚቲቭ ዳይሬክሽን ይሄዳል። ሶ ዚስ አባውት ኪው ዌቭ። ለምሳሌ አር ዌቭን ተመልከቱ። አር ዌቭ ደግሞ ሪፕሬዘንት አብዛኛው ቬንትሪኩላር ፓርት ዲፖላራይዝ ሲያደርግ ነው። አብዛኛው ቬንትሪኩላር ፓርት ዲፖላራይዝ ሲያደርግ ወደ ባዛል ፓርት ኦፍ ዘ ቬንትሪክል ይሄኛው አብዛኛው አፔክሱ ከዚህ ተነስቶ ኦልሞስት ዘ ማጆሪቲ ኦፍ ቬንትሪክል ዲፖላራይዝ ሲያደርግ አር ዌቭን ሪፕሬዘንት ያደርጋል። ሶ አር ዌቭን በምናመጣበት ሰዓት ቬክተሩን እዚህ ሴንተር ላይ ብናመጣ ሴንተር ኦፍ ዘ ሄርታችን ነው ብለን ብንወስድ ዩ ሲ ሊድ 1 ፕሮጀክት ወደ ሊድ 1 ፕሮጀክት እናደርገው ይሄንን ቬክተር ወደ ሊድ 1 ፕሮጀክት አደረግ ከዚህ ጫፉም ደግሞ እዚህ ጋር ፕሮጀክት አደረግ ዩ ሲ። ስለዚህ ሊድ 1 አክሱስ በሚታይበት ሰዓት ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ነው እንደምታዩት የሚሄደው። ስለዚህ ፖዚቲቭ ዲፍሌክሽን ይኖረዋል ሊድ 1 ማለት ነው። በአር ዌቭ ላይ ፖዚቲቭ ዲፍሌክሽን አለው። ሊድ 2 በአር ዌቭ ላይ በሚታይበት ሰዓት ኦልሞስት ይሄው እንደምታዩት አንድ ጫፉም ደግሞ እዚህ ጋር ስመጡ ሁለት ይሄም ከኔጌቲቭ ወደ ፖዚቲቭ ከሌሎቹ በጣም ረዘም ያለ ይታያል እዚህ ጋር እንደምታዩት። ስለዚህ ይሄም ፖዚቲቭ ዲፍሌክሽን ነው ያለው ሊድ 2። ሊድ 3 ብትወስዱ ዩ ሲ ሊድ 3 ጫፉ ላይ ወደ ሊድ 3 ፕሮጀክት ስናደርግ ይሄንኛው ነው ወደ ሊድ 3 ፕሮጀክት ስናደርግ ከዚህ ያለውን ፕሮጀክሽኑን ነው የምናየው ማለት ነው። ማን ላይ ሊድ 3 አክሲስ ላይ ማለት ነው። ስለዚህ ሊድ 3 አክሲስ ላይ ከዚህ ያለው ፖዚቲቭ ዲፍሌክሽን ወደ ፖዚቲቭ ዳይሬክሽን ነው። ሜቢ ይሄ ቅድም እንዳልኳችሁ ፔፐሩ ላይ ሲያልፍ አይዘር ለምሳሌ 2 ቢግ ስኩዌር ላይ ሊያርፍ ይችላል፣ 1 ቢግ ስኩዌር ላይ ሊያርፍ ይችላል፣ ሃፍ ቢግ ስኩዌር ላይ ሊያርፍ ይችላል። ስለዚህ ወደ ላይ ያለው አምፕሊቲዩዱ ሚሊ ቮልቱን ያሳያል ተባብለናል ከዚህ ፊት ስለ ፔፐሩ ስለወራኋችሁ ማለት ሶ በዚህ አይነት መንገድ ሪፕሬዘንት ይደረጋል። ኤስ ዌቭን ደግሞ እንስኪ ዩ ሲ ኤስ ዌቭ ደግሞ ማንን ነው ሪፕሬዘንት የሚያደርገው? ባዛል ፓርት ኦፍ ቬንትሪክሉ ዲፖላራይዝ ማድረግ ነው። ኤስ ዌቭ ነው ዩ ሲ። እችን ቬክተር እዚህ በተለይ አንግ ሴንተሩ ላይ ብናስቀምጥ ከዚህ ጫፍ ወደ ሊድ 1 ፕሮጀክት እናደርጋ እስኪ ዩ ሲ ሊድ 1 ፕሮጀክት አደረግ ሊድ 1 ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ኤስ ዌቭ ዘን ትንሽ ዲፕሎይድ ያደርገው ሲ። ሁለተኛው ላይ ስመጡ ሊድ 2 ላይ ኦልሞስት ነው በጣም ትንሽ ናት የምትታየው ሊድ 2 ላይ ማለት ነው። ወደታች ዳውንዋርድ የመጣችበትን ቦታ ይዋል ዳውን ወደታች የመጣችበትን ቦታ በጣም ትንሽ ናት ዲፍሌክሽኑ። ሊድ 3 ላይ ስመጡ ከፖዚቲቭ ወደ ኔጌቲቭ ነው ዩ ሲ ሊድ 3 ከፖዚቲቭ ወደ ኔጌቲቭ ነው ሄደው ማለት ነው። ሊድ 3 ዳይሬክሽኑ ሲታይ ያሮ ዳይሬክሽን ከፖዚቲቭ ወደ ኔጌቲቭ ነው። ስለዚህ ዳውንዋርድ ነው የሚሆነው ማለት ሲ ዲፍሌክት ያደረገበትን ዳውንዋርድ ዲፍሌክሽን ኤስ ዌቭ። ሶ በዚህ አይነት መንገድ ነው ሪፕሬዘንት የሚያደርገው ኪው አር ዌቭ ኤስ ዌቭን በምናይበት ሰዓት ይሄንን ዲፍሌክሽኑ የሚወሰድ ቤዝድ ኦን ፕሮጀክሽኑ ነው ማለት ነው። So let's see the bipolar limb lead. እስኪ ዲቴሉን እያየን ነው። So we said that there are 12 leads አይደል? ከ12 ሊዱ there are 6 frontal and 6 horizontal አለ። 6 frontal ብለን ስንል ደግሞ ለሁለት ከፍለናል። The bipolar limb lead እና the augmented limb lead. Let's see the bipolar limb lead ወይም the frontal leads ብለን ከምንጠራው አንዱ bipolar limb lead. So the term bipolar means the ECG recording from 2 electrodes. You see ከሁለት ኤሌክትሮዶች ሪከርድ ስለ ባይ የተባለበት placed on the limbs ማለት ነው። ስለዚህ ከሁለት ኤሌክትሮዶች ሜጀር ስለሚያደርጉ in bipolar recording both electrodes are active. ኔጌቲቭ ኤሌክትሮድ እና ፖዚቲቭ ኤሌክትሮዶቹ አክቲቭ ናቸው። one of the active electrodes is connected to the negative terminal of the ECG machine and the other is the positive terminal of the ECG machine. The bipolar limb lead and there are positive and negative electrodes. ስለዚህ እነዚህ ፖዚቲቭ እና ኔጌቲቭ ኤሌክትሮድ አሉ። ስለዚህ በባይፖላር ሊምብ ሊድ ጊዜ ራይት አርም ሌፍት አርም እና ሌፍት ሌግ ላይ እነዚህ ፖዚቲቭ እና ኔጌቲቭ ኤሌክትሮዶች ይቀመጣሉ ማለት ነው። ለስቲ እስኪ ያየን እንዲሁ ዩሲ ለምሳሌ ሊድ 1 ብትወስዱ ሊድ 1 ማንን ሪፕሬዘንት ያደርጋል ሲባል በማንና በማማከል የሚቀመጠው በሌፍት አርማችንና በራይት አርማችን መካከል ነው የሚቀመጠው ማለት ነው። ስለዚህ በሌፍት አርም እና በራይት አርም መካከል ሲቀመጥ አክሲሱን ድሮ ብናደርግ ወደዚህ ነው የሚመጣው ማለት ነው። ዩሲ the negative electrode the right arm the positive electrode on the left arm ላይ ነው የምናስቀምጠው። ስለዚህ ቬክተሩ በሚታይበት ሰዓት ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ነው የሚሄደው። ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ሊድ 1 ይሄ ማንን ሪፕሬዘንት ያደርጋል? ሊድ 1 ሪፕሬዘንት ዩ ሲ አሁን ይሄን በአንግል እናስቀምጥ ይባል ሊድ 1ን ሪፕሬዘንት ያደርጋል። ከየት ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን
ስለዚህ ፖዚቲቭ ኤሌክትሮድ ያለው የት ነው? ሌፍት አርማችን ላይ ነው። ኔጌቲቭ ኤሌክትሮድ የተቀመጠው የት ላይ ነው? ራይት አርማችን ላይ። ሊድ ቱ ላይ ስትመጡ ሊድ ቱ ደግሞ በራይት አርም እና በሌፍት ሌጋችን መካከል ነው ሁለቱን ነው የሚያገናኘው። ስለዚህ ፖዚቲቭ ኤሌክትሮድ ወደ ኢሲጂ ማችን የሚሄደው ከሌፍት አርም ሌጋችን ሲሆን ኔጌቲቭ ኤሌክትሮድ ወደ ኢሲጂ የሚሄደው ከራይት አርማችን። ስለዚህ ይህንን እናገናኝ ቢባል ቬክተራሊ እናገናኝ ቢባል እንዲህ አይነት አሮ ነው የምናገኘው ማለት ነው። ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ስለሚሄድ ቬክተሩ ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ሲመጣ ይሄንን አይሲ አንግሉን ወደ ታች ሪፕሬዘንት ያደርጋል። ሊድ ስሪን ደግሞ ስንመጡ ሊድ ስሪ በባይፖላር ሊምብ ሊድ ስሪ ደግሞ በማና በማማከል ነው ያለው? በሌፍት አርማችንና በሌፍት ፉታችን መካከል ነው የሚገኘው። ሁለቱን ነው የሚያገናኘው። ስለዚህ ፖዚቲቭ ኤሌክትሮድ ያለው ሌፍት ሌጋችን ላይ ነው። አንድ ፖዚቲቭ ኤሌክትሮድ ያለው ሌፍት አርማችን ላይ ነው። ኔጌቲቭ ሌፍት አርማችን ላይ፣ ፖዚቲቭ ሌፍት ሌጋችን። ስለዚህ ሁልጊዜም ከኔጌቲቭ ወደ ፖዚቲቭ ይሄዳል። ቬክተሩ ሲታይ እንዲህ አይነት ሪፕሬዘንቴሽን አለው ማለት ነው። ይሄው እዚህ ጋር ስመጡ ሶስተኛው ሊድ ስሪ ብለን የምንጠራው በዚህ አይነት መንገድ ነው ባይፖላር ሊምብ ሊድ የሚሰራው ማለት ሊድ ዋን ሊድ ቱ ሊድ ስሪ። ስለዚህ ሊድ ዋን ቢትዊን ዘ ሌፍት አርም እና ራይት አርም፣ ሊድ ቱ ቢትዊን ዘ ራይት አርም እና ሌፍት ሌግ፣ ሊድ ስሪ ቢትዊን ዘ ሌፍት አርም እና ሌፍት ሌግ ማለት ነው። ስለዚህ ፖዚቲቭ ኤሌክትሮዶች የሚቀመጡት ሌፍት አርማችን ላይ እና ሌፍት ሌጋችን ላይ ነው ማለት ነው። ይሄ ማለት ምን ማለት ነው? there are three standard bipolar limb lead። ለምሳሌ ሊድ ዋን ስንወዙ ይህንን ኢቶን ቫን ትራያንግል ፎርም ያደርገውን የቀደሙን ኢቶን ቫን ትራያንግል ፎርም የሚሰጡት ይሄ እንደምታዩት ነው። ሊድ ዋን ይሄው ሊድ ቱ ስናገናኛቸው ምንም እንኳን እኩል ባይሆኑም ኦልሞስት ኢኩላተራል ትራያንግል ፎርም እኩል የሆነ ኢኩላተራል ትራያንግል ፎርም ያደርጋሉ ተብሎ ይታሰባል። ሊድ ዋን ሊድ ቱ ሊድ ስሪን ስናገናኝ ስናጣብቅ ስናያይዛቸው እነዚህን ኢኩላተራል ይህንን ፕሮጀክት ብናደርግ ወደ ህርታችን ለምሳሌ ሴንተር ኦፍ ቬንትሪክላችን ችናት ብለን ብንል ፕሮጀክት ብናደርገው ምንድን ነው የሚሆነው? ይሄ ሌፍት አርም ከኔጌቲቭ ከራይት አርም ወደ ሌፍት አርም ይሄዳል። ይሄን አንድ ዜን ይሄንን ደግሞ ብናመጣ እዚህ ሴንተራችን ላይ ብንወስድ ሴንተሩ ይሄ ነው ብለን ብንወስድ ሊድ ስሪ ይሄን ይመጣል። ዜን ይሄን ሊድ ቱ ደግሞ ሴንተሩን ክሮስ አድርጎ ሲሄድ ብንወስድ ሊድ ስሪ። በዚህ አይነት መንገድ ሪፕሬዘንት ይደረጋል። ወደ ህርታችን ስናመጣው ፕሮጀክት ብናደርገው አክሰሱን ሊድ አክሰሱን ወደ ሴንተር ኦፍ ህርታችን ላይ ብናመጣ እንዲህ አይነት ፕሮጀክሽን አለ ማለት ነው። ሴንተራችንን እንደ ዋና መነሻ ፖይንት ነው ብለን ብንወስድ እችን ፖይንት እንደ መነሻ አድርገን ብንወስድ ማለት ነው። ስለዚህ ይህን አንግል ሪፕሬዘንት ይደረግ ይባልና ሰርኩላር ነው ብለን ብንወስድ ይሄንን ከአንጉላር ወጥተን ሰርኩላር ነው ብለን ብንወስድ ነው ትራያንግል ነው ብለን ይሄ ኢኩላተራል ትራያንግል የሚለውን ትተን ሰርኩላር ብናደርግ ይሄ ወደ 0 ዲግሪ ላይ ያርፋል። ወደ ኋላ ላይ ነው ያለ ቅድም ያየናትም ነው ወደ 60 ዲግሪ ይሄ 120 ዲግሪ ላይ ያርፋል ተብሎ ይሄንን ነው የቀደሙ ሳመራይዝ ስናደርግ ሌፍት አርም ራይት አርም ሊድ ዋን ሪፕሬዘንት ያደርጋል። ራይት አርም እና ሌፍት ሌግ ደግሞ ሊድ ቱ ሪፕሬዘንት ያደርጋል። ሌፍት አርም እና ሌፍት ሌጋችን ደግሞ ሊድ ስሪ ሪፕሬዘንት ያደርጋል። ይሄንን ነው ኢቶን ቫን ትራያንግል ኦልሞስት እኩል ባይሆንም አፕሮክሲሜትሊ ኢኳል ናቸው ተብሎ ይታሰባል ማለት እኩል ናቸው ተብሎ ይታሰባል። ሊድ ዋን is between the left arm and the right arm. Measure electrical potential between the left arm and the right arm. The electrical potential between the left arm and the right arm ነው measure የሚያደርገው። electrode on the left arm is a positive electrode and the electrode on the right arm is negative electrode. ስለዚህ you see lead one the potential difference between left arm እና right arm። ስለዚህ lead one ስንወስድ potential difference between left arm እና right arm። ስለዚህ left arm the voltage of lead one is equal to potential at the left arm and potential at the right arm። ስለዚህ ይሄንን ለመውሰድ ለምሳሌ ራይት አርማችን ላይ ወይም ሌፍት አርማችን ላይ ፖዚቲቭ ለምሳሌ ሌፍት አርማችን ላይ ያለው ፖቴንሻል ዲፈረንስ ሲታይ ኔጌቲቭ ፖዚቲቭ 3 ነው ብለን ብንወስድ እና እዚህ ጋር ደግሞ ኔጌቲቭ 2 ነው ኦር ለምሳሌ ስለሆነ ይሄ ዝም ቁጥር ነው የወሰድነው 1 ነው ብለን ብንወስድ ስለዚህ 3 - 1 ሊድ 1 ስለዚህ ቮልቴጅ ዲፈረንሱ ስንት ይመጣል ማለት ነው 2 ይመጣል ማለት ነው። 2 ይመጣል እንደማለት። ስለዚህ ይሄንን ነው የሚነግረን ሊድ 1 ሁሉ ጊዜ የሚነግረን between the right arm እና ሌፍት አርም ኔጌቲቭ ኤሌክትሮድ የሚቀመጠው ራይት አርማችን ነው፣ ፖዚቲቭ ኤሌክትሮድ የሚቀመጠው ሌፍት አርማችን ላይ። ስለዚህ ማሽኑ ኢሲጂ ማሽን መረጃውን ሲወስድ ፖዚቲቭ ኤሌክትሮድ ከሌፍት አርማችን ኔጌቲቭ ኤሌክትሮዱ ከራይት አርማችን የመጣው ያንን ኢንተርፕሬት ያደርጋል። ይሄንን ነው ሊድ 1 ሲነግረን። ሊድ 2 ደግሞ ሲነግረን ሜጀር ኤሌክትሪካል ፖቴንሻል ዲፈረንስ between the left leg and right arm ማለት ነው። በራይት አርማችንና በሌፍት ሌጋችን መካከል ላይ ተቀምጦ ነው ፖቴንሻል ዲፈረንስ ሜጀር የሚያደርገው። እዚህ ፖዚቲቭ ኤሌክትሮዱ ሌፍት ሌጋችን ላይ ኔጌቲቭ ኤሌክትሮድ ራይት አርማችን ላይ ይቀመጣል። እዚህ ፖቴንሻል ዲፈረንስ ሲታይ ፉት ማይነስ ራይት አርም ይሆናል ማለት ነው። ቮልቴጅ ሊድ ቱ ሲስ
ስለዚህ ዩ ሲ ራይት አርም እና ሌፍት ሌግ ሲ ቬክተራል ሪፕሬዘንት እናድርግ ብለን ይሄ ነው። ከኔጌቲቭ ወደ ፖዚቲቭ ዳውንዋርድ ይመጣል። ከኔጌቲቭ ወደ ፖዚቲቭ ዳውንዋርድ ይመጣል። ሊድ 3 ብለን ስንወስድ ደግሞ ሊድ 3 ሜጀር ኤሌክትሪካል ፖቴንሻል ዲፍረንስ ቢትዊን ዘ ሌፍት እና ሌፍት ሌግ በሌፍት አርም እና በሌፍት ሌግ መካከል ያለው ሜጀር የሚያደርገው እሱ ደግሞ በሌፍት አርም እና በሌፍት ሌጋችን መካከል ያለው ሜጀር ያደርጋል። ቬክተራል ሪፕሬዘንት ይደረግባል። ይሄ ነው ዳይሬክሽኑ ማለት ነው። ወደዚህ ይመጣል ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን። ስለዚህ ሁልጊዜም ኤሌክትሮዶች የሚቀመጡት ሪስታች ላይና ሌጋችን ታች ነው የሚቀመጠው ማለት አርምስ ኤንድ ሌግስ አር ጉድ ኤሌክትሪካል ኮንዳክተርስ ሂንስ ፖዚሽን ኦፍ ኤሌክትሮድ ብዙ ጊዜ የሚቀመጠው አዘርዋይዝ ሃንድ ወይም ሾልደር ላይ ወይም ፉት ኦር ሂፕ ላይ ሊቀመጥ ይችላል ማለት ነው። ሾልደር ላይም ሊቀመጥ ይችላል፣ እዚህ ቦታ ላይም ሊቀመጥ ይችላል። ያን ያክል ብዙ ምክንያቱም ኮንዳክት ስለሚያደርግ ከዚህ ፊት እንዳወራችሁ እዚህ ቦታ ላይ እናስቀመጥ እንችላለን። ለምንድነው እዚህ ቦታ ላይ ተቀምጦ ልዩነት ያን ያክል የማይመጣው? ምክንያቱም ዩ ሲ ከዚህ ፊት እንዳልነው ህርታችን ላይ አውቶማቲክ ሴሎች አሉ፣ አውቶሪትሚክ ሴሎች አሉ። እነዚህ አውቶሪትሚክ ሴሎች ከረንትን ጀነሬት ካደረጉ በኋላ ወደ ኤትሪየሙና ቬንትሪኩል ዲስትሪቢዩት ያደርጋሉ። ከዛ በኋላ ሲንስ ህርታችን በፍሉድ የተከበበ ስለሆነ ዜን ወደ ፍሉድ ወደ ኤክስትራ ሴሉላር ፍሉድ ኮምፓርትመንታችን ይመጣል። ዜን ወደ ሰውነታችን ይመጣል። ሰውነታችን ፍሉድ ኮንዳክተር ስለሆነ ፍሉድ አለ። ስለዚህ ኮንዳክት ስለሚያደርግ ፍሉድ ደግሞ ኤሌክትሪካል ሲግናል። በዚህ የተነሳ እነዛ ሴንሲቲቭ የሆኑ ኤሌክትሮዶች ከላይኛው ሰውነታችን ክፍል አይዘር ከዚህ ከሾልደር አጠገብ ሊሆን ይችላል ወይም ከሪስታችን አጠገብ ላይ ኮኔክት ሊደረጉ ይችላሉ። ያን ያክል የጎላ ልዩነት አያመጡም ፋይናል ሪዛልቱ ላይ ማለት ነው፣ የትኛውን ቦታ ላይ ብናስቀምጠው። ሶ አሁን ሰብሰብ ስናደርግ ዩ ሲ ሰብሰብ ስናደርግ ዲፍሌክሽን ኦፍ ዘ ኢሲጂ ፎር ፓርቲኩላር ሊድ ኢዝ ፕሮፖርሽናል ቱ ዘ ፕሮጀክሽን ኦፍ ዘ ሪዛልቲንግ ሄርት ቬክተር። ሲ ከፕሮፖርሽናል ዲፍሌክት ያደረገው ፕሮፖርሽናል ቱ ዘ ቬክተር ነው። ቅድም ያልኳችሁ ነው። ለምሳሌ ሴንተራችን ፓርት ብለን የምንወስዶችን ፓርት ነው ሴንተራል ፓርታችን ብለን የምንወስዱ። ሴንተር ፖይንታችን በምንወስድበት ሰዓት ከዚህ ቦታ ላይ ቬክተሩ ዲፍሌክት አድርጎ ወደ ህርታችን ወደ ላይኛው ፓርት ወደ አክሱ የሚሄደው ኦልሞስት እኩል ናቸው። ይሄ ቅድም እንዳልኳችሁ ለምሳሌ ሊድ ዋን በቢትዊን ዘ ራይት አርም እና ሌፍት አርም፣ ሊድ ቱ ቢትዊን ዘ ራይት አርም እና ሌፍት ፉት እና ሊድ ስሪ ቢትዊን ዘ ሌፍት አርም እና ሌፍት ፉት። ሶ ይሄንን ወደ ሴንተሩ ስናመጣ አሮ እንደዚህ ነው የሚመጣው። ሊድ ዋን፣ ሊድ ቱ፣ ሊድ ስሪ። ሶ አንጉላር ብናደርግስ ይሄን ወደ አንግል 0 ዲግሪ ላይ ይሄ ኦልሞስት ወደ 60 ዲግሪ ይሄ 120 ዲግሪ ላይ ያርፋል እንደማለት ነው። አክሶችን በምናይበት ሊድ አክሱን በምናይበት ሰዓት ሊድ ዋን አክሱ 0 ዲግሪ ላይ፣ ሊድ ቱ አክሱ 60 ዲግሪ ላይ እና ሊድ ስሪ አክሱ 120 ዲግሪ ላይ ያርፋል ማለት ነው። ሶ በዚህ አይነት መንገድ ሊዶችን ሪፕሬዘንት ማድረግ ወደ ኋላ ላይ ሊድ አክሰስ ብለን እናያቸዋለን። መጨረሻ ላይ ኢንተግሬት ስናደርግ ኦግመንት ሊምብ ሊድ እና ቸስት ሊዶችን ካየን ይሲ ለምሳሌ ቅድም ያሳየኋችሁ መልሶ ቬንትሪኩሎ ዲፖላራይዝ በሚያደርግበት ሰዓት ፈርስት ዲፖላራይዜሽን ብለን ኢንተርቬንትሪኩላር ሴፕተም ነው። ስለዚህ እሱ ሴፕተም ቬንትሪኩላር ቬክተሩን በምናይበት ሰዓት ይህን አይነት ነገር ዲፖላሪቲ ከዚህ ነው ዲፖላሪቲ ቬክተሩ። ለዚህ ቅድም እንዳለው ፕሮጀክት የሚያደርገው ወደ ሊድ አክሰሶች ናቸው። ለምሳሌ ሊድ ዋን አክስ ፕሮጀክት ሲያደርግ ይሄ ነው አሮ ማለት ነው። ስለዚህ ይሄን ከዚህ ያለውን ድቀት ነው ሄዶ እዚህ ጋር ዲፍሌክት የሚያደርገው ፔፐሩ ላይ። ሊድ ቱም ሊድ ስሪ ላይም ሴም ሺት ነው የሚኖረው ማለት ነው። ለአሮ ዌብም እንደዚሁ ለኤስ ዌብም እንደዚህ አይነት ዲፍሌክሽን ይኖረዋል። ስለዚህ ባይፖላር ሊምብ ሊድ ሲታይ ሊድ ሃዝ a negative electron on the right arm and positive electron on the left arm. current flow from the negative electron on the positive electron ሁልጊዜም ፍሎ በሚያደርግ ለምሳሌ ይሄንን ብትወስዱ ይሄ ሊምብ ሊዳችን ይሄ ባይፖላር ሊምብ ሊድ ሊድ ዋን ነው ብለን ብንወስድና ሊድ ዋን ነው ብለን ብንወስድ ቬክተራል አናሊሲሱ ከዚህ ቦታ ላይ ወደ ሊድ ዋን ፕሮጀክት በሚያደርግበት ሰዓት ይሲ አንድ እዛ ደግሞ ሁለት ማለት ነው። ስለዚህ ፔፐሩ ላይ ከዚህ ፕሮጀክሽኑ ዘሴም ነው ብለናል ቅድም ያልናት ማለት ነው። እቺን ነው ዲፍሌክት የሚያደርገው ፔፐሩ ላይ ከዚህ ያለውን ርቀት ወደ ላይ ዲፍሌክት ያደርጋል። ከዚህ ያለው ዲፍሌክሽን ሪፕሬዘንት የሚያደርገው ይሄንን ነው ማለት ነው። ስለዚህ ሊድ ቱ ላይ በመጣበት ሰዓት ስለዚህ ፔፐሩ ላይ ለምሳሌ ይሄንን በምታዩበት ሰዓት አንድ ቢግ ስኩዌር ፕላስ የተወሰነ ትንሽ ያለፈ ይመስላል። ዲፍሌክሽኑ ሲታይ አሰምሽን ነው ይሄ ትክክለኛ የዚህኛው ሪዛልት ነው ማለት አይደለም። ለምሳሌ ሊድ ቱ ላይ ብትወስዱ ኔጌቲቭ ኤሌክትሮዱ ኦን ዘ ራይት አርም ነው፣ ፖዚቲቭ ኤሌክትሮዱ ደግሞ ሌፍት ሌግ ላይ። ስለዚህ ዲፍሌክሽኑ ይታያቸዋል በራይት አርምና ሌፍት ሌግ ነው። ስለዚህ ይሄን ፕሮጀክት እናደርግ ብለን ብንጠራ ወደዚህ ቬክተሩ ዋናው ቬክተር approximately the whole ventricular deploy ሲያደርግ ስለዚህ ሊድ ቱ ከሁሉም እንደምታዩት ነው። ፕሮጀክት ሲያደርግ ይሄንን ፕሮጀክሽን ነው ፔፐሩ ላይ የምናየው ማለት ነው ከዚህ ያለው። ስለዚህ ይሄ ፕሮጀክሽኑ የሚያሳየን ቬንትሪኩላር አሮዩ የሚያሳየን ከዚህ ያለው ይሄንን ዲፍሌክሽን ነው ማለት ነው።
ይሄንን ቬክተራል ሪፕሬዘንቴሽን አለው ብለን እንጠራለን። እዚህ ጋር እንደምታዩት ከዚህ ያለው ፕሮጀክሽኑ ይሄንኛው አፕዋርድ ዲፍሌክሽኑን የሚያሳየው ምክንያቱም ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ስለሆነ ሪዛልቱን ፖዚቲቭ ይሆናል ማለት ነው። ሊድ 3 ላይ ስትመጡም ሊድ 3 ደግሞ ኔጌቲቭ ኤሌክትሮዱ በራይት አርም ሌፍት አርማችን ፖዚቲቭ ኤሌክትሮዱ ሌፍት ሌጋችን ላይ ነው። ለዚህ ሲ ሌፍት አርማችን እና ሌፍት ሌጋችን። ስለዚህ አሁን ዲፍሌክሽኑን በምናይበት ሰዓት ወደ ሊድ 3 ላይ ስንመጣ በጣም ትንሽ ነው የምትሆነው ማለት ነው። ሊድ 3 ከዚህ ያለው ነው ሊድ 3 ፔፐሩ ዲፍሌክሽኑ የሚያሳየን ማለት ነው። እችን ነው እዚህ ጋር የምናሳየው ከኔጌቲቭ ወደ ፖዚቲቭ ዲፍሌክሽን ይኖረዋል ወደ ላይ ማለት ነው። እነዚህን ስንሰበስብ ነው ባይፖላር ሊምፕሊድ ሪዛልታችንን የምናመጣው ወይንም ኦቶምባ ትራያንግል ብለን የምንጠራው ማለት ነው። ስለዚህ ኦቶምባ ትራያንግል ምንድን ነው የሚለን ሌፍት አርም ራይት አርም እና ሌፍት ሌግ ላይ ኤሌክትሮዶቹ ይቀመጣሉ። ስለዚህ ሊድ ዋን በምናይበት ሰዓት ቢትዊን ዘ ሌፍት አርም እና ራይት አርማችን መካከል ያለውን ዲፍረንስ ቮልቴጅ ዲፍረንስ፣ ሊድ ቱ ደግሞ ቢትዊን ሌፍት ሌግ እና ራይት አርማችን መካከል ያለው ዲፍረንስ፣ ሊድ 3 ደግሞ ቢትዊን ዘ ሌፍት ሌግ እና ሌፍት አርማችን ላይ ያለው። ስለዚህ በአጠቃላይ ኦቶምባ ለው ምንድን ነው የሚለው ዋንስ ሊድ ዋን እና ሊድ ቱን ካገኘን ሊድ 3 ማግኘት ቀላል ነው። ኦር ሊድ 1 እና ሊድ 3 ካገኘን ሊድ 2 ማግኘት ቀላል ነው። ፎርሙላው እንደሚለን ሊድ 1 ፕላስ ሊድ 2 ላሚን ሊድ 1 ፕላስ ሊድ 3 ኢኳል ቱ ሊድ 2 ተብሎ ይወሰዳል። and ሊድ 1 ፕላስ ሊድ 2 ፕላስ ሊድ 3 ኦልሞስት ሊድ 1 ፕላስ ሊድ 3 ማይነስ ሊድ 2 ከሆነ ኦልሞስት ዜሮ ነው ሪዛልታችን ተብሎ ይወሰዳል። ይህንን ሰብሰብ ብናደርግ እስካሁን ያየነው ነገር እሺ፣ ለምሳሌ ሊድ 1 በራይት አርም እና በሌፍት አርም መካከል ነው ያለው። በራይት አርም እና በሌፍት አርም ነው ያለው። ስለዚህ አክሰሱን በምናይበት ሰዓት እንዲህ አይነት አክሰስ ይኖረናል። እችን አክሰስ ይዘን መተን እዚህ ቦታ ላይ ብናስቀምጥና ሴንተራችን እቺ ብትሆን ፕሮጀክሽኑ ይሄ ነው ቀደም ብለናል። በትክክል ባልስ ነው። ስለዚህ ይሄ ፕሮጀክት አድርጎ ወደ ላይ ይሄዳል ከዚህ ከሴንተራል ፓርት። ስለዚህ ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ስለሆነ ፖዚቲቭ ዲፍሌክሽን ያለው ይሄን ዲፍሌክሽን ኢሲጂ ማሽኑ ላይ ስናይ ለምሳሌ 7 ሚሊ ሜትር አፕዋርድ ዲፍሌክት አድርጓል ተብሎ ይወሰዳል። ፔፐሩን ስናይ 7 ሚሊ ሜትር አንዷን ስሞል ስኬል 1 ሚሊ ሜትር ነው ተባብለናል። ለዚህ ስንቆጥረው ለምሳሌ ይሄንን አፕዋርድ ዲፍሌክሽኑ ሊድ 1 ስንወስድ ለምሳሌ አንድ ሙሉ ስኩዌር እና ከዚህ ጋር ብንወስድ አንድ ሙሉ ስኩዌር እና ሁለት ወደ ላይ ያለፈ አካባቢ ነው። ሊድ 2 ብትወስዱ ደግሞ you see ሊድ 2 ቢትዊን ዘ ራይት አርም እና ሌፍት ሌግላችን። ስለዚህ ይሄን አሮውን ስናይ ቬክተራል ሪፕሬዘንቴሽን እንዲህ አይነት ቬክተራል ሪፕሬዘንቴሽን አለ። ይሄንን እዚህ ቦታ ላይ ብናመጣ ሊድ 2 ስለዚህ ይሄ ፕሮጀክት ሲያደርግ ይሄ ፕሮጀክት ከቬክተሩ አንጻር ሚን ቬክተሩ አንጻር ፕሮጀክት ያደረገው ከዚህ እስከዚህ ያለው ይሄ ፓርት ነው። ይሄ ፕሮጀክት ያደረገው ስንት 12 ሚሊ ሜትር ወደ ላይ አፕዋርድ ፕሮጀክት አድርጓል ተብሎ ይታሰባል። ሊድ 3 ስንወስድ ደግሞ you see ሊድ 3 ቢትዊን ዘ ሌፍት አርም እና ሌፍት ሌግ። ስለዚህ ይሄ ነው ፕሮጀክሽኑ ከኔጌቲቭ ወደ ፖዚቲቭ ዳይሬክሽን ስለሆነ ስለዚህ ይሄ ማለት ነው። እዚህ ቦታ ላይ ስትመጡ ይሄን ከዚህ ቬክተር ስትወስዱ ይሄው እዚህ ይሄው ማለት እቺ ናት እንደምታዩት ከሁሉም ያነሰች ናት ሊድ 3። ስለዚህ ወደ ላይ ፕሮጀክት ያደረገው ምን ያክል ነው ፔፐሩ ላይ ሲባል 5 ሚሊ ሜትር። ኦቶምቫን ከዚህ በኋላ ምን አለ you see once ሊድ 1 ፕላስ ሊድ 3 is equal to ሊድ 2 አለ። አሁን ሊድ 1 ስንት ነው 7 ሚሊ ሜትር፣ ሊድ 3 ስንት ነው 5። ስለዚህ ሊድ 1 ሲደመር ሊድ 3 is equal to ሊድ 2 7 + 5 is equal to 12 ይመጣል ብሎ ኮንክሉድ አደረገ። ይሄ ነው ኦቶምቫን ፎርሙላ ተብሎ የሚወሰደው ማለት ነው። ይሄ እንደምታዩት ነው ሊድ 2 is equal to ሊድ 1 ፕላስ ሊድ 3 ብለን የጠራነው ለማስታወስ ነው የቀደሙ። ምን እንዳለ በአጠቃላይ if the electrical potential of any two of the three bipolar limb leads are known at any given instant then the third one be determined mathematically by summing the first two። ቀደም ያልኳቸው ነው። ለምሳሌ ሊድ 1 እና ሊድ 3 አግኝተን ሊድ 2 ባናገኝ ሊድ 1 ፕላስ ሊድ 3 is equal to ሊድ 2 ተብሎ ይወሰዳል። ለምሳሌ ይሄን ነው ምሳሌ you see voltage difference on ሊድ ይሄ ራይት አርማ ሌፍት አርማችን ላይ ፖዚቲቭ 3 ነው ይላል and ራይት አርማችን ላይ ቮልቱ ተሰጥቶናል ኔጌቲቭ 2 ሚሊ ቮልት ነው። ስለዚህ ሊድ 1 ስንት ነው? ሊድ 1 ቀደም እንዳልነው ሊድ 1 is equal to ሊድ 1 is equal to ምን ተባብለናል? ሊድ 1 is equal to ሌፍት አርም ማይነስ ራይት አርም ራይት አርም። ስለዚህ ራይት አርም you see ሌፍት አርማችን ስንት ነው? ፖዚቲቭ 3 ሌፍት አርማችን ላይ ፖዚቲቭ 3 ያለን ሲቀነስ ሊድ 2 ላይ ስንት ነው የሰጠን ቮልቱ? ኔጌቲቭ 0.2። ስለዚህ ኔጌቲቭ 0.2። ስለዚህ ይሄ ማለት ኔጌቲቭ ማይነስ ኔጌቲቭ ፖዚቲቭ ነው የሚሆነው። ስለዚህ 3 ሲደመር 2 5 ይሆናል ማለት እሺ። ስለዚህ ሊድ 1 ሚሊ ቮልት ስንት ሆነ ማለት ነው? 5 ሆነ ማለት። ለምሳሌ ሊድ 3 ላይ ነው። ሊድ 3 በማና በማካከል ነው። ስለዚህ ሊድ 3 ሚሊ ቮልት ስንት ሆነ ማለት ነው? 5 ሚሊ ቮልት። ስለዚህ ሊድ 1 ሚሊ ቮልት ስንት ሆነ ማለት ነው? 5 ሆነ ማለት። ለምሳሌ ሊድ 4 ላይ ነው። ሊድ 4 በማና በማካከል ነው።
በሊድዋንና በራይት በሌፍት አርማችንና በሌፍት ሌጋችን መካከል ቬክተር አክሲሱን በምናይበት ሰዓት ይሄ ነው አይደል? ይሄ ነው። ስለዚህ ሊድ 3 ኢዝ ኢኳል ቱ ምን ይሆናል ማለት ነው? ሊድ 3 ኢዝ ኢኳል ቱ ሌፍት ሌግ ማይነስ ሌፍት ፉት ማለት ነው። ሌፍት አርም ይሆናል። ሌፍት ሌግ ማይነስ ሌፍት አርም ይሆናል ማለት ነው። ያ ማለት ሌፍት ሌግ ስንት ተሰጥቶናል? ሌፍት ሌግ 1 ተሰጥቶናል። 1 ማይነስ ራይት አርም ላይ ስንት ነው ቮልቱ? ኔጌቲቭ ፖዚቲቭ 3። ስለዚህ 1 ማይነስ 0.3 ስንት ይመጣል? 0.7 ሚሊ ቮልት ይመጣል ሊድ 3። ዘሴም ኢዝ ትሩ ፎር ሊድ 2 ማለት ነው። በዚህ አይነት መንገድ ካልኩሌት ማድረግ ይቻላል ነው የሚለን ኦቶንቫል። ራይት አርም ኔጌቲቭ 2፣ ሌፍት አርም ኤሌክትሮኔጌቲቭ ፖዚቲቭ 3። ስለዚህ በዚህ አይነት መንገድ ካልኩሌት ማድረግ ትችላላችሁ። ኦቶንቫል ሎ ብለን የምንጠራው ሰው ይሄን ይመስላል ስለ ኢሲጂ ሊድ፣ በተለይ ስለ ባይፖላር ሊምብ ሊድ። በቀጣይ ቪዲዮ ደግሞ ስለ ኦጉመንትድ ሊምብ ሊድ እና ስለ ቸስት ሊድ እናያለን። አብራችሁን ስለነበራችሁ አመሰግናለሁ። ሼር ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። አመሰግናለሁ ጊዜ